ወመንፈስ ቅዱስ አሐዱ አምላክ አሜን። ርቀን ሳለን እንደዚህ ለምስጋና ለበረከት በዚህ በአምልኮቱ ስፍራ የሰበሰበን፣ ወድቀን ሳለን ከኃጢአት ውድቀት ያነሳን፣ ተሰብረን ሳለን የደገነን፣ ታመን ሳለን የፈወሰን፣ የእኛ የሰዎች ልጆች ፍቅር አስገድዶት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እኛ ልንቀበል የሚገባንን መከራውን ሁሉ ተቀብሎ በሞቱ ሞታችንን ሽሮ ሕያዋን አድርጎን እንደገና ደግሞ ሥጋችንን ለብሶ ወደ ሰማይ ያረገ ዳግም ለፍርድ የሚመጣ የሁላችን አምላክ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ እስከ ዘላለሙ ድረስ ስሙ የተመሰገነ ይሁን። ልበ ንጹሐ ፍጠር ሊተ እግዚኦ፣ ንጹሕ ልብ ፍጠርልኝ። ንጹሕ ልብ በሉ እስኪ፣ ንጹሕ ልብ ፍጠርልኝ። የተከበሩ አባታችን መልአከ አርያም ቆሞስ አባ ተክለ ሚካኤል የሊባኖስ ደብረ ሲና ቅዱስ ገብርኤል ዋና አስተዳዳሪ፣ የዚችው ቅድስት ቤተክርስቲያን አገልጋዮች፣ የተከበሩ መጋቤ ስብሐት ቆሞስ አባ በርናባስ የቤተ ክርስቲያኑ አገልጋይና የአብነት መምህር ተጠሪ የሆኑት፣ እንደዚሁም የዚህ ቤተ ክርስቲያን ዋና የስብከተ ወንጌል የሆኑት የተከበሩ መምህራችን መጋቤ ሃይማኖት ቀሲስ ክቡር፣ እንደዚሁም የዚህ ቤተ ክርስቲያን አገልጋያት ርዕሰ ደብር ቀሲስ ሀብተ ማርያም አገልጋይና ዋና ጸሐፊ፣ እንደዚሁም የዚህ ቤተ ክርስቲያን አገልጋይ የሆኑት ቅድም ቀድሰው በቅዳሴ ባረኩን ቀሲስ ላይከ ሄራን ቀሲስ በኃይሉ፣ እንደዚሁም ዛሬ የፈተናውን ዓለም አፍራችሁ ምንም ቦታው ባይመችም በስደት ዓለም ቢሆንም ከእግዚአብሔር ግን ሳትለዩ ከቤተ ክርስቲያን ሳትወጡ የአባቶቻችሁን ስርዓት የአባቶቻችሁን ፈለግ ተከትላችሁ የቤተ ክርስቲያኗን ዶግማዋን ቀኖናዋን ጠብቃችሁ ለነፍሳችሁ ለሥጋችሁ ሰዓትን ወስናችሁ ጊዜ ሰጥታችሁ በዝማሬ በምስጋና ቤተ ክርስቲያኗን እያገለገላችሁ ያላችሁ፣ ዛሬ ደግሞ ለ28 ዓመት በአገልግሎት ላይ ቆይታችሁ ለዚህ ለዛሬው በዓል ያደረሳችሁ የሥራው ሃይማኖት ወጣት መንፈሳውያን እህቶቻችን፣ ወንድሞቻችን፣ እንደዚሁም የክርስቶስ ቤተሰቦች ምዕመናን፣ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ሕፃናት በሙሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን ለዚህ ሰዓት አደረሰን። እንኳን ልጆቻችን ለዚህ ክብር በቃችሁ። እልል ብላችሁ እግዚአብሔር ይመስገን። እንግዲህ ዛሬ በእውነት በሐዘን ያልተዋጠ በሐዘን ያላዘነ ውስጡ ያልጠቆረ ውስጡ ያልተሰማው ውስጡ በሐዘን ያልተነካ ማንም ፍጥረት የለም። ሰው የሆነ ሁሉ አይምሮ ያለው ሁሉ በአሁኑ ሰዓት እየተደረገ ያለው ይከብዳል። ግን ማን ያቃልልን? ማን እንባችንን ያብስ? የራሔልን እንባ ያበስክ አምላክ በሰማይ ያለ የሰማይ አምላክ ምንም ኃጢአተኛ ብንሆን እንደ ራሔል ፈጥና ኢትዮጵያን አድናት። ሕዝባችንን ታደግልን፣ ሕዝባችንን ያድንልን፣ ሕዝባችንን ይታደግልን። ሚዲያው ጮኋል፣ እኛም ጮኋል። ምንም ጩኸቱ እየባሰ ነው፣ እየገደላቸው ነው፣ እየጨረሳቸው ነው። እንደው ሚዲያው እያባሰው ነው እንጂ ምንም መቀነስ የለም። አብሶ በአርሲ ዙሪያ በጣም ያንከብዳል። እንግዲህ በተለያየ ምክንያት ለነሱ ዘመነ ሰማዕታት ነው። ምንድን ነው? ዘመነ ሰማዕታት ነው። ይቺን ክብር የሚያገኛት የታደለ ነው። ዘመነ ሰማዕታት ነው። ከነ ማኅተባቸው ከታቦታቸው ጋራ ከጽላታቸው ጋራ ከአገልግሎታቸው ጋራ ከመስቀላቸው ጋራ ከማኅተባቸው ጋራ የተሰዉት ደመ ሰማዕታት ነው። ደማቸው ደመ ሰማዕታት አድርጎ ከደመ ሰማዕታት ጋር ይደምርልን። ነፍሳቸውን በአብርሃም በይስሐቅ
እኛን ከመሳሳት እግዚአብሔር ይጠብቀን። እንግዲህ ዛሬ እንደሚታወቀው ትልቁ በዓላችን ዋናው ዛሬ ግንቦት 30 አይደል? ግንቦት 30 ቤተክርስቲያን የምታስባለች። መጥምቀ መለኮት ቅዱስ ዮሐንስን እናስባለን። እንደገና ደግሞ ወንጌላዊ የሆነውን ቅዱስ ማርቆስን ብዙ ቅዱሳን ይታሰባልና የእነዚህ ቅዱሳን በረከት በሁላችንም ላይ አድሮ ይሁን። እናታችን ወላዲተ አምላክ ለስም አጠራሯ ክብርና ምስጋና ይግባት። ሁላችንም በቃሉ ያጽናናን። የቆሰለውን ቁስላችንን ውስጣችንን በሐዘን የተሞላውን ወደ ደስታ በቃሉ ይለውጥልን። ሐዘናችንን ወደ ደስታ ለውጦ ከዚህ ቦታ መጥተን አልቅሰን ከሆነ እንባችንን አብሶ፣ አዝነን ከሆነ አጽናንቶ፣ አልቅሰን ከሆነ እንባችንን አብሶ፣ እንደዚሁ ታመን ከሆነ ፈውሶ የድንግል ማርያም ልጅ በሰላም ወደ ቤታችን ያስገባል። እንግዲህ ንጹሕ ልብ ፍጠርልኝ። ይሄ ቀላል ጸሎት አይደለም። ካሉ ጸሎታት ሁሉ ከባድ ጸሎት ነው። ሰው ትልቁ ከማንኛውም ፍጥረት የሚለይበት አንዱ መለያው ነጥብ ምንድን ነው? ሰው ነን አይደለም? ሰው ናችሁ አይደላችሁ? እንስሳትስ? ዛሬ ሰውና እንስሳት ማን ይበልጣል? ማን ይበልጣል? እንስሳት የራሱን ደም አይቶ አይጠጡም። ሲሞት እንኳን ወገኑ እያዋራ ሄዳል። ከብትና ላም አይደለም? ታውቃላችሁ አይደለም? ሰማችሁ? አይነቱም የሰው ደም። ዛሬ የሰው ተፈጥሮ ክቡር ሆኖ በእሱ አርአያ ተፈጥሮ አይምሮ ሰጥቶት ልብ ሰጥቶት አስተዋይ አድርጎት ዛሬ ግን ከእንስሳት አንሷል። የሰው ልጅ አንሰን እንዳንገኝ እግዚአብሔር ይጠብቀን። አሜን። ይህንን ኃይለ ቃል የተናገረው እንግዲህ ቅድም ወደ ወንጌሉ ከመግባታችን በፊት ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ኃይለ ቃል። ዳዊት ማን ነበረ? ምንስ ሰርቷል? ከየት ተነስቶ ነው የደረጃ የደረሰው ስንል ባጭሩ እንደው የዳዊትን ታሪክ ስናነሳ ዳዊት የእሴይ ልጅ ነው። የማን ልጅ ነው? ይህንን የምታገኙት በመዝሙር 51 ላይ። ይህ መዝሙር 51 ላይ ስለ ራሱ ኃጢአት ስለ ራሱ በደል የጸለየው ጸሎት ነው። ማረኝ እያለ እግዚአብሔርን በለቅሶ በሐዘን የጠየቀበት አንቀጽ ነው። ስለዚህ ዳዊት ማለት ነው ዳዊት እንደ ልቤ ተብሎ የተነገረለት ነው። ዳዊት የእግዚአብሔርን ሐሳብ የሚገለጽበት ነው። የእግዚአብሔር ወዳጅ ነው። ነገር ግን ዳዊት ማን ነበረ? የእሴይ ልጅ ነው። እሴይ 8 ልጆች አሉት። ስንት ልጆች አሉት? የዳዊትን ታሪክ ለማንበብ ከፈለጋችሁ ወደ ሳሙኤል መጽሐፈ ሳሙኤል 1:16 ጀምሮ ከቁጥር 1 ማንበብ ትችላላችሁ። እሴይ 8 ልጆች አሉት። በአንድ ወቅት ላይ ሳውል ዛሬም እኮ እግዚአብሔር በወንበር ላይ የተቀመጣችሁ አይገለብጥም እንዳትሉ፣ አዋርዶ የሚገለብጠው እግዚአብሔር ጸዋሱ ይሆናል። አዋርዶ። ስለዚህ መጠንቀቅ ያስፈልጋል። ማን እንደሾመን ልናውቅ ያስፈልጋል። ማን እዚህ ላይ ደረጃ እንዳደረሰን ልናውቅ ያስፈልጋል። ሳውል ተሾሞ ነበረ። ነገር ግን ሹመቱን አልተጠቀምበትም። የእግዚአብሔርን ትእዛዝ ሻረ ይላል። ሽሮ አጥፋ የተባለ አማሌቃውያንን አጥፍቶ አጋግ የተባለ ንጉሥ ያውም ሕዝቡ የተጨነቀበት ከዛሬ መከራ እጥፍ መከራ ለሕዝቡ ያሳየ እናት የወለደችውን ልጅ ማኅፀኗን ቀዶ የሚያወጣ እናትን መካን ያደረገ ይህንንም አጥፋ ብሎት ነበረ። ሳኦልን ሲልከው አላጠፋም ብሎ ግን አዝሎ ከሱ ይልቅ ማን ያዝን ጥሩ ነው? እስቲ አሁን እኛ ለጠፋው ሕዝብ ከኛ ይልቅ ማን ያዝን? አጋግ የተባለ ንጉሥ ያውም ሕዝቡ የተጨነቀበት ከዛሬ መከራ እጥፍ መከራ ለሕዝቡ ያሳየ እናት የወለደችውን ልጅ ማኅፀኗን ቀዶ የሚያወጣ እናትን መካን ያደረገ ይህንንም አጥፋ ብሎት ነበረ። ሳኦልን ሲልከው አላጠፋም ብሎ ግን አዝሎ ከሱ ይልቅ ማን ያዝን ጥሩ ነው? እስቲ አሁን እኛ ለጠፋው ሕዝብ ከኛ ይልቅ ማን ያዝን? ከኛ ይልቅ ለጠፋው ሕዝብ ማን ያዝናል? ማን ያዝናል? የፈጠረን አምላክ ያዝናል። ለዚህ እኮ ነው ብዙ ዋጋ የከፈለው አይደል እንዴ? የተሰቀለው የሞተው ደሙን ያፈሰሰው ስጋውን የቆረሰው ለዚህ እኮ ነው። ይህንን ለማዳን እኮ ነው። ይህንን ለመታደግ እኮ ነው። ታዲያ አንድ እንኳ
ባይነት ነው ዛሬ ዓለም እየቀለጠች በጦርነት ያለችው። እሺ ያለ የምድር በረከት ይበላል ነው፣ እንዲህ ያለ ሰይፍ ይበላል። እንቢ ብለን በቃሉ በሰይፍ እንዳንቆረጥ እግዚአብሔር ይጠብቀን። ስለዚህ አመጣው ሳሙኤል ነው የሾመው። አየው አጋግ ከመዝመር ሞት ነው ከመዝም መሪር ያለ አጋግ ያኔ ሲገል ምንም አይመስለውም ነበር። ያኔ ሰው ደም ሲያፈስ ምንም አይመስለውም ነበር። ያኔ እናቶችን ቀዶ የእናቶችን ማህፀን የተጸነሰውን ጽንስ ሲያወጣ ምንም አልመሰለው ነበር። ዛሬ በሱ ደረሰ። በማን ደረሰ? በአጋግ ደረሰ። መጣ ሰይፉን ይዞ ሳሙኤል ሊቆርጠው በሁለት ሊቆርጠው ሰይፍ ይዞ መጣ። ለካ ሞት እንደዚህ መሪ እንደዚህ ለካ ሰው ይመረዋል አለ። ይጎመዝዛቸው ነው እንጂ ነገ ዛሬ ጣፈጠን የምትሉት ኃጢአት ነገ ጎምዝዞ መድረሻ ታጣላችሁ፣ ቦታ ታጣላችሁ፣ ስፍራ ታጣላችሁ። ህሊናችሁ ሰላም አይሰጣችሁ። እኛም ያችሁ የአቤልን ደም የተበቀለ አምላክ ተበቃይ አምላክ ዝም አላል። ደሙ ጩኋል፣ ዋጋ ከፍሏል። ስለዚህ ከዚህ በኋላ ከሳኦል በኋላ ናኩት አለ። ሳኦልም ናኩት አለ። በድርጊቱ ናቀው እግዚአብሔር። በመጀመሪያም ሲሾምም እስራኤል ስለወተወቱ ነው እንጂ እግዚአብሔር እንዲሾም አልፈቀደም። እየሰማችሁ ነው? ማን እንዲሾም አልፈቀደም? ማን እንዲሾም አልፈቀደም? እግዚአብሔር። የግዴለሽነት ስጦታ ታውቃላችሁ? የግዴለሽነት ስጦታ ታውቃላችሁ? እናታችሁ እንደው ሲርባችሁ ራብ ሲያረጋችሁ እንካ ብላ ትላለች አይደል? ተወረውራለች አይደል? ይሄ ማለት ምንድን ነው? የግዴለሽነት ስለጨነቃት ነው አይደል? ዝም ለማሰኘት አይደል? እነሱም ስለ ጮሁ ጮታቸውን ዝም ለማሰኘት የአህያ ጠባቂ ልጅ ሳኦል ሾመላቸው፣ የተናቀደው። ከዛም በኋላ በዚህ እንተዳደራል። ከእግዚአብሔር መተዳደር እንጂ ይሄ ሳኦልን ናቀ። በሳኦል ፋንታ ሊቀባ ፈለገ እግዚአብሔር። ሊቀባ ሲፈልግ 7 ልጆች አሉት ብያለሁ። 8ኛ ዳዊት ነው። እሴይ ጥራቸው ልጆች ይሾሙ ተባለ። ኤልያብ መጣ። ማን መጣ? ኤልያብ። መልከ መልካም የሆነ ቁመናው ያማረ ልዩ የሆነ አካሉ ከውጭ ሲያዩት ያማረ። ዛሬ የኛ አካል ከውጭ አምሯል፣ ከውስጥ ግን ምን ይመስል ይሆን? መቃብር አይመስልም? እና ስለዚህ መጣ። ከመጣ በኋላ ሊሾመው ሲል ቀባሜሮ አልፈላም አለ። ምን አለ እግዚአብሔር? አንድ ነገር ተናገረ። ወደ ትምህርት እሄዳለሁ። አንድ ነገር ተናገረ። እኔ አለ ሰብሰ ገጸ ሰብ ይሬ ሰው አለ ፊትን ሰው ምንም ያህል አካላዊ ውጭን ያህል፣ እኔ ግን ልብን ነው የማየው አለ። ልባችን እኔ እግዚአብሔር በልባችን ውስጥ ምን ይዘናል? በልባችን ውስጥ ምን አለ? ዳዊት ለምን ይሄንን አለ? ይሄንን ብሎ ለምን ሊጸልይ ቻለ? ከዛም በኋላ ምን አደረገ? ይሄ አልቀባም ሲል 7 ልጆች አሳለፈ። ኧረ ሌላ ልጅ አለው ያለ እንደው ለዚህ ሹመት አይገባም እንጂ በጎች የሚጠብቅ ትንሽ ብላቴና አለ በሜዳ ላይ ይወደቃል። የወደቁትን የሚያነሳ ማን ነው? የተረሱትን የሚያስታውስ ማን ነው? እግዚአብሔር። ተረስቷል ዳዊት፣ ተዘንግቷል ዳዊት። በአባቱም ዘንድ ይሄ ስልጣን አይገባም ተብሏል። እና ጥረዋል። ገና ሲመጣ ዳዊት ቅባሜው ፈላ፣ በላዩ ላይ ፈሰሰ ይላል። ክብርና ምስጋና ይሆን አምላካችን። በእውነት የሚሾሙትን እንደዚህ ይሹሙልን። ከዛም በኋላ ዳዊት ተሾሞ ግን እስራ እንደኛ ጎረቤታችን ሀገር እንበላት እሺ፣ እዚሁ በጎረቤታችን ያለውን አገር የሚያንቀጠቅጥ ጎልያድ የሚባል 6 ክንድ የሆነ ገና ድምፁ ሲፈራ ገና ቆም ሲል እስራኤላውያን ይንቀጠቀጣሉ። እስራኤላውያን ውስጣቸው ይቀልጣል። እስራኤላውያን በፍርሃት ይዋጣሉ። ይቅርታ። ከዛም በኋላ እሱ ዳዊት ሲነግስ ጎልያድን ምን አደረገው? በእግዚአብሔር ኃይል ገሎ እነኛን ሕዝብ ነፃ ወጣ። ዛሬም እንደ ጎልያድ አስቸጋሪ የሆኑትን እግዚአብሔር በኪነ ጥበቡ ያጥፋቸዋል። ኃይሉን ያሳያቸው፣ ጉልበቱን ያሳያቸው፣ ማንነቱን ያሳያቸው፣ ቀጭ እንደሆነ ያሳያቸው፣ ተበቃይ እንደሆነ ያሳያቸው፣ ደማቸውን ይክፈላቸው። ስለዚህ ከዚህ በኋላ ያን ጎልያድ ከገደለ በኋላ 40 ዓመት ሙሉ ምድሯ ሰላም አገኘች። ምኗ ማንም ሾሞላቸው? ማንም ሾሞላቸው? ያ የበጎች ጠባቂ እረኛ ሾሞላቸው። ምድሯ ሰላም የሚያደርግ ሹምልን።
ከዛ ከነበረ ከዓለም ሕይወታቸው የለወጣችሁ ማን ነው? ሊረሳ ይገባዋል፣ ሊዘነጋ ይገባዋል። የሚያስረሳ ነገር አለ የለም። ስለዚህ ዳዊት መንግስትነቱ አላስነሳውም፣ ባለስልጣናቸውን አላስነሳውም። አንድ ወቅት ላይ ኃጢአት ሰራ ይላል። ኃጢአቱን ትንሽ ገለጻ አድርጌ ልለፍ። ኦርዮ የምትባል ኦርዮ የሚባል የጦር አዛዥ የሆነ የእሱን ባለቤት ደፈረ ይላል። ከዛ ኃጢአቱን ሰወረ ይላል። እግዚአብሔር ግን ገለጠበት። በናታን በኩል መጣ። እግዚአብሔር እኮ እንደዚሁ በጭፍኑ ሰውን አይቀጣም። ሳይነግር፣ ሳይገስጽ፣ ሳይናገር አይቀጣም። ከመጀመሪያው የሰው ፍጥረት ስናል ይሄንን። ከዚህ በኋላ ምን አደረገ ዳዊት? ኃጢአት በሰራ ሰዓት ናታን ላከለት። በምሳሌ አስተማረው። አንተ አለው አቤት አንድ ንጉሥ አለ። ንጉሥ ነው፣ ሁሉ የሞላለት ነው፣ ሁሉ የበዛለት ነው። 100 በጎች አሉ። ስንት በጎች አሉት? ብዙ በጎች አሉ። አንድ ደግሞ አንድ ድሃ አንድ በግ አለ። ሲወጣ ሲገባ ከሱ ጋር የምትራመድ በተቀመጠበት የምትቀመጥ አንድ በግ አለችው። እንደው ይሄ አንድ እንግዳ መጣበት። ንጉሱ ነው የመጣበት። ማን የመጣበት? ንጉሱ መጣበት። ሲመጣ እንደው የእሱ ሰሰተና የድሃውን አረደ አለ። በእውነት ይሄ በእኔ ከተማ ውስጥ ነው የተደረገው? ይሄ ማን ያደረገው? ይሄንን ያደረገ አለ የሞት ሞት ይሞት ምን ማለት በማን ፈረደ? ኦ ንጉሥ ፈጣሪ ክብር ስገ በራስ ላይ ፈረድካል። ንጉሥ ሆይ በራሳችን ላይ ፈርደን እንድንሄድ እግዚአብሔር ይርዳል። በማንም ላይ ከመፍረድ በራስ መፍረድ ነው ትልቁ ነገር። እውነቴን ነው ብላችሁ በራሳችን ላይ ብንፈርድ እያንዳንዳችን ማንነታችን ከላይ ጀምሮ ከቁንጮ ጀምሮ ቤተክርስቲያን ራሷን ብታይ ለዚህ አገራችን አትበቃም፣ ለዚህ ድንግት አትበቃም አገራችን። እና ስለዚህ ከዚህ በኋላ ምን አደረገ ዳዊት? ከብቶች ጉድጓድ ቆፍሩ። እንዲህ ነው ንስሐ ሲገባ። ጉድጓድ ቆፍሩ ፍጹም ራሱን ጥሎ እኔ ትል ነኝ አለ። እኔ ማን ነኝ? ትል ነኝ አለ። እኔ አፈር ነኝ፣ እኔ ትቢያ ነኝ፣ ኃጢአት ሰርቻለሁ፣ በደል ሰርቻለሁ፣ አምላኬ ይቅር በለኝ ብሎ ጉድጓድ ውስጥ ገባ። ትልቅ ንስሐ ገባ። የዳዊትን ንስሐ የተቀበለ እኛን ንስሐ ይቀበለልን። ተቀበለለት። እሱ አፈር ነኝ ሲል አንተ እንደ ልቤ ሆንክ የእሴይ ልጅ አንተን አግኝቻለሁ አለ። እግዚአብሔር ተደሰተበት። እንደ ልቤ የሆነ ሐሳቤን የሚገልጽበት፣ አዎ ታምሬን የሚገልጽበት፣ ታላቅነቴን የሚገልጽበት አለ። ከዚህ በኋላ ዳዊት 150 ዳዊት አድርሷል። ይህ ዳዊት የማይጠቀስበት ቦታ የለም። ዳዊትና ጨው አንድ ናቸው። እየሰማችሁ ነው? ዳዊትና ጨው ምንድን ናቸው? ጨው የማይገባበት ምግብ ይጣፍጣል። ዳዊትም የማይገባበት ቦታ የለም። ፍትሐቱ ላይ ዳዊት ነው፣ ቅዳሴውም ላይ ዳዊት ነው፣ ወንጌሉም ላይ ዳዊት ነው፣ ሁሉ ላይ ዳዊት ነው። ማን ነው ያደረገው? እንደዚህ ማን ነው ያደረገው? ከልብ ስለተመለሰ ስለተጸጸተ፣ እኛም ከልብ የሚመለስ ልብ ይስጠን። ከዚህ በኋላ አየው ያ ልብ ከንቱ እንደሆነ አየው። ያ በኃጢአት የኖረበት ልብ ከንቱ እንደሆነ አየው። አሁን ወደዚህ መጣ፣ ወደ ራሱ ተመለሰ። መዝሙር 50 ላይ አቤቱ አምላኬ ኧረ ልብ ስጠኝ፣ ንጹሕ ልብ ፍጠርልኝ አለ። ከኃጢአት የተለየ፣ ከበደል የተለየ፣ ከክፋት የተለየ፣ ከተንኮል የተለየ ይህንን ልብ ስጠኝ አለ። ልብ ንጹሕ ፍጠርልኝ አለ። አዲስ ልብ በዚህ በትንቢተ ሕዝቅኤል አዎ የተበተናችሁትን እሰበስባችኋለሁ፣ የረከሳችሁትን እዋረድባችኋለሁ፣ አነጻችኋለሁ። ድንጋይ የሆነውን ልብ ከእናንተ አወጣለሁ። እስቲ ነው ምን የሆነውን? ድንጋይ የሆነውን የደነደነውን ልብ፣ ጨካኝ የሆነውን ልብ ከእኛ ውስጥ ያውጣው እግዚአብሔር። ሰው የሚለየው ትልቁ ከፍጥረታት ሁሉ ከእንስሳት ሁሉ ምን ስላለው? ምን ስላለው? እግር አላቸው እንስሳት፣ ጆሮ አላቸው እንስሳት፣ ዓይን አላቸው እንስሳት። በምንድን ነው የሚለየው? ሰው በምንድን ነው የሚለየው? አታውቁም? መለያችሁንም እስቲ ሁላችሁ አስተሳሰብ የምታስቡት በምንድን ነው? በምንድን ነው? በአይምሮ። እሺ ሌላስ? ነቢየ እግዚአብሔር ቅዱስ ዳዊት ይህንኑ ቃል አንስቶ በመዝሙር 38 ላይ ምን አለ? ሰብእሰ ዘክቡር ውእቱ፣ ሰውስ ክቡር ነበር አለ፣ ታላቅ ነበር አለ። ግን እንስሳ ልብ እንደሌላቸው እንስሳ ሆነ አለ። እንደዚህ
በእውነት አህያ እንኳን ጌታዋን ታውቃለች ተብሏል እኮ አይደል? የጌታውን ጋጣ ታውቃለች ተብሏል አይደል? ይሄ ግን አላወቀም። ጉሮሮውን እንኳን መኖሪያውን እንኳን አላወቀም ነው ይላል በኢሳይያስ ላይ። እና ስለዚህ ልብ ንጹሕ ልብ ስጠኝ ዛሬ ልብ ንጹሕ ልብ ከኃጢአት የተለየ ከበደል የተለየ ተሰጣቸው። ለነማ ዛሬ ሳምንት መንፈስ ቅዱስ የወረደበት ማለት ዛሬ ድጋሜ መንፈስ ቅዱስ የወረደበት የሐዋርያት ልቦና የተለወጠበት የሐዋርያት አይምሮ የጎለመሰበት የሐዋርያት አመለካከት የተቀየረበት የሐዋርያት ስጋትና ፍርሃት ወጥቶ ለመከራ ለፈተና ጭካኔ የተሞሉበት ልብ ይህንን ልብ ይስጠን። ለእሱ ብለን መከራ የምንቀበልበትን ልብ፣ ለእሱ የሚጨክል ልብ፣ ለኃጢአት የሚጨክል ልብ ሳይሆን ለበደል የሚጨክል ሰውን ክፋትን እምቢ ብሎ የማይንበረከክ ልብ ለሁላችንም ይስጠን። ስለዚህ ልበ ንጹሕ ፍጠርልኝ ተብሎ አቤቱ ልብ ፍጠርልኝ። ልብ እንግዲህ የሁላችንም ትልቁ መሳሪያ ለሰው ልጅ ምኑ ነው? አሁን ሰው ትልቁ ሞተ የሚባለው ምኑ ሲደክም ንገሩ። አታውቁ? የሞተ ሰው አለች ምኑ ነው? ሰው ደከመ የሚባለው በቃ ነፍሱ ተለየ ወጣ በድን ሆነ የሚባለው ልቡ ምን ስትል አለቀ። ልብ ትልቅ መውጫ ነው፣ ትልቅ መሳሪያ ነው። እና ልብ ስጠኝ፣ ያንን የኃጢአት ልብ፣ ያንን የጭካኔ ልብ ከውስጤ አውጣ አለ ዳዊት። ዛሬ ከኛ ውስጥ ያውጣው እግዚአብሔር። በእውነት የመጨካከሉ ልብ፣ የአረመኔነቱ ልብ፣ የተንኮሉ ልብ፣ የዘረኝነቱ ልብ፣ የመከፋፈሉ ልብ አውጥተህ ንጹሕ ልብ ስጠኝ አለ። ይሄ ልብ በመጀመሪያ ለአዳም የተሰጠው ልብ ነበር። ይሄንን ልብ ነበር የያዘው አዳም። ነገር ግን ስህተት ውስጥ ሲገባ ይሄ ልብ ጠፋ። ይሄ ልብ ምን ሆነ? ጠፋ። አላበዛባችሁም፣ እየጨረስኩ ነው። ይሄ ልብ ምን ሆነ? ጠፋ። ይሄ ልብ ጠፋና የኃጢአት የበደል የክፋት የተንኮል የሸረኝነት ልብ መጣ። በማና ማን ያመጣው? ማን ያመጣው? ራሱ የሰው ልጅ ነው ያመጣው። የእኛስ ልብ ዛሬ ምን ይመስላል? ስራው ሃይማኖት ከዚህ እንድትወጡ ነው ቤተ ክርስቲያን እየቆጠቆጠች እያስተማረቻችሁ ያላችሁ። ዛሬ 28ኛ ዓመታችሁን ስታከብሩ በመንፈሳዊ ሕይወት ካላደጋችሁ ግን ቀጭጫችኋል ማለት ነው። በአለባበስ ብቻ አይደለም፣ በአመለካከት በአረማመድ እናንተ ለሌላ አርአያ ምሳሌ ልትሆኑ ያስፈልጋል። ለምን? አስተምራችኋለች፣ ኮትኩታችኋለች፣ በቃሉ አሳድጋችኋለች። ስለዚህ ወገኖቻችን ወደ ወንጌል ስንገባ ዛሬ እንግዲህ አትደንግጡ፣ አትሸበሩ፣ አይዟችሁ፣ አትደንግጡ አለ። ዛሬም አይዟችሁ ይበለን የድንግል ማርያም ነው። አትደንግጡ ይበለን፣ አትሸበሩ ይበለን። አትደንግጡ፣ አትሸበሩ። በአባቴ ቤት ብዙ መኖሪያ አለ፣ እኔ ወደዛ ሄዳለሁ፣ መንፈስ ቅዱስን እልክላችኋለሁ፣ አጽናኙን፣ የሚያረጋጋውን፣ አዎ እውቀት ያለውን ማስተዋል የሚሰጠውን አጽናኙን እልክላችኋለሁ። አይዟችሁ፣ እናት አባት እንደሌላቸው እንደ ዋለማዋታ ልጆች አልተዋችሁም። ዛሬም አይተውን አምላካችን እሱ ከተወን የሚያነሳን የለም፣ ቀና የሚያደርገን የለም። እሱ ብቻ አይተውን፣ እሱ አይጣለን። ስለዚህ ዳዊት ንጹሕ ልብ ፍጠርልኛል። እስቲ ዳዊት አንድ ትልቅ ነገር ሰርቷል። ምን ሰርቷል? እስቲ ንገሩ። እኛ አለ ቅዱስ ጳውሎስ የእግዚአብሔር ልብ አለን። እስቲ በሉ እኛ የእግዚአብሔር ልብ ምን አይነት ነው? አይታችሁታል? አታውቁትም? ንጹሕ ባህሪ አይደል? ያው በሰው ስም የሚወሰን ነው እንጂ ይሄ ለእግዚአብሔር አይሰጥም። ግን ስጋን ስለለበሰ ከስጋ ጋር በማያያዝ ከሰው ሆኖ ስለተገለጠ ያን ሰው የሆነበትን አካል ለመግለጽ ነው እንጂ እግዚአብሔር ንጹሕ ልብ አለው ተብሎ ለእሱ ይሄ አይሰጠውም። ይሰጠዋል? እንኳን ለእሱና ቅዱሳኑ ንጹሕ ልብ አላቸው የላቸውም? አላቸው የላቸውም? ትልቁ የሰው ልጅ ንጹሕ ልብ ካለው ርቆ ያስባል።
ማጥፋት አለብኝ አለ። አንድ ወቅት ላይ ተገናኙ። እስቲ አንድ ጥያቄ ልጠይቃችሁ ነው። ሁላችሁ አሁን የገደሉ ሰዎች ብታገኟቸው ትመሯቸዋላችሁ? አትመሩ? ትመቷቸዋላችሁ? ትገሏቸዋላችሁ? እናንተንስ መልሰው ከገደሉስ? ዳዊት ጊዜ ገጠመው፣ ሁኔታው ተመቻቸለት። እዩ፣ ንጹሕ ልብ የተሰጠው ዳዊት እዩ። ታውን እንግዲህ ከዚህ በኋላ ምን ሆነ? ሳኦል መጣ ወደ ጫካ ራሱን ለመፈተሽ። ዳዊት ደግሞ ከነ ሰራዊቱ ጫካ ውስጥ ነው። ጫካ ውስጥ ሆኖ እያለ ዳዊት አየው። ገጥሞታል። ጊዜው ተመቻችቷል። ጠላትን በእጅ ላይ እጥላለሁ። ሌሎቹ ምን አሉ? ዳዊት አሉት። እየሰማችሁ ነው? ዳዊት ጠላትን በእጅ ላይ እጥላለሁ ያለው እግዚአብሔር እኮ ደረሰ። ይኸው ጠላት የሆነ ሳኦል ይኸው መጣና ምን ቢያደርገው ጥሩ ነው? እኛ ብንሆን ቆራረጣለን። እውነት ነው። እኛ ብንሆን አናተርፈው አይደል? ነው አይደለም? ማንም አያተርፈው። ምን አደረገ መሰላችሁ? ከልብሱ ላይ ትንሽ ነገር ቆረጠና ድምፁን አሰማ። ምን አደረገው? ድምፁን አሰማ። አንተ እኔ እኮ ውሻ ነኝ፣ ይገላል ትባላለህ። መግደል እኮ እችል ነበረ፣ ግን ምን አለ? እስቲ አንድ ጥያቄ ግደለው ሲሉት ምን አለ? እስቲ አንድ ጥያቄ ልጠይቃችሁ። እኛ የማን ልብ አለን? የማን ልብ አለን? የቂም የበቀል ልብ ያላችሁ የላችሁ? እውነት ተናገሩ። እኔ ያለሷ ልታረቅ የፈለገው ነገር ቢመጣ እኔ እሷን ከማይ ቤተ መቅደስ ቢቀርስ ስጋውን ልብ አልቀበልስ ከምትሉ የላችሁ? ይህን ልብ አውጣልኝ ከኔ በሉት። ያውቃው እግዚአብሔር ካልወጣ ይህን ጥሩ አይሆን። ስለዚህ ምን አደረገ? ግደለው። አመቻችተው ሰጥተዋል። ግደለዋል። ምን ቢል ጥሩ? እግዚአብሔር በቀባው ላይ ወስዶ እግዚአብሔር በቀባው ላይ እጄን አልጭንም። ሁላችሁ እንደዚህ ያለ ልብ ይስጠን። እጄን አልጭንም አልገልም አለ ዳዊት። ስለዚህ ዳዊት ከመግደል ተቆጠበ ይላል። ከመግደል ተቆጠበ ይላል ዳዊት። ያኔ እጁን አሳረፈ። ከዛም በኋላ ሳኦል አየው፣ እንደሚገለውም ነገረው። ልብሱን የቆረጠው በቆረጠው ልብስ እንኳን ዳዊት ተጸጸተ ይላል። እንኳን አካሉን አይደለም በቆረጠው ልብስ ለምን ቆረጥኩኝ ይሄን ልብስ ብሎ ተጸጸተ። እንደዚህ ያለ ልብ ለሁላችንም ይስጠን። በመግደል አይደለም ለምን ወንድሜን አስቀየምኩ የሚል ልብ ይስጠን። እንደዚህ ያለ ልብ ነው የሚያስፈልገው። ከዚህ በኋላ ምን አደረገ? ሰዓት አልቋል ተባልኩኝ። እንግዲህ በቃ ነው ንጹሕ ልብ ይፍጠርልንና በንጹሕ እንድንራመድ እግዚአብሔር ይርዳን። የዳዊትን ልጨርስ ነበር፣ ሰዓት አልቋል ተብያለሁ። ምንም ማድረግ አልችልም። እንግዲህ ዳዊት ከዛ በኋላ ይገርማቸዋል። ባጭሩ እንደዚህ ያደረገና ዳዊት ካደረገ በኋላ ምን አለው? አንተ ከኔ ይልቅ ጻድቅ ነህ፣ አንተ ከኔ ይልቅ በሱ ጻድቅ ነህ፣ በልጠኸኛል አለው። እኔ ንጉሡ አንሼ ተገኝቻለሁ፣ አንተ ግን በምን በአመለካከት በአገነዛዝር በልጠዋል ማለት ነው። አንድ ምሳሌ ብቻ ሰዓት ካለ ንገራችሁና አንድ መምህር ነበር። እየሰማችሁ ነው? መምህሩ ልዩ ተማሪው ብዙ ጊዜ ይፈትናል። ምን ቢያደርግ ጥሩ ነው? እየመጣ ፈተና ይፈትናቸዋል። መምህሩ ደግሞ በጥበብ ይመልሱ። አንድ ቀን ወፍ ተቀመጥ፣ ወፍ ተቀመጥ፣ ወፍ ያዘ መጣና መምህር ጌታ አቤት እቺ በእጅ ያስባት ወፍ በሕይወት አለች ሞታለች አለች። ምን ቢሉ ጥሩ ነው? ምን ቢሉ ጥሩ ነው? እስቲ እናንተ መልሱ። በእጅ ውስጥ ኢትዮጵያ ነች። ምንድን ነው የምትሉ? በሕይወት አለች የለችም? ሕይወቷን ሞቷን በእጅ ነው። ሕይወቷን ሞቷን ከገደልካትም ይሆናል ከለቀቃትም ይሆናል። እኛ ሕይወታችንን ሞታችንን መዳናችንን በእኛ እጅ ነው ያለ። ስለዚህ እግዚአብሔር አምላክ ለሁላችንም የተፈጠረው የዘረኝነቱ፣ የክፋቱ፣ የቂም በቀሉ አልበገር ባይ ልቦና ከውስጣችን አውጥቶ ንጹሕ ልቦና ለሁላችንም ሰጥቶ በቀረው ዕድሜያችን ጽድቅ ሰርተን መልካም ነገር ሰርተን መንግሥቱን ያወርሰን የአምላካችን ቅዱስ ፈቃዱ ይሁን። የሁላችን ሃይማኖት ቀስቀም ያሳምርልን።
ያስተማረን